በግንቦት 2014 ዓመተ ምህረት የትምህርት ደረጃቸው ዲግሪና ከዲግሪ በላይ በሆኑ ምሁራን የተቋቋመው የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር ስራ አጥ አይነ ስውራን ሴቶችን የስራ ባለቤት አድርጓል። የማህበሩ መስራች ዋና ስራ አስኪያጅ ዶክተር በቀለ ጥሩዬ እንደገለጹት እኛ ባለፍንበት የፈተና መንገድ ሌሎች ሴቶች እንዳይጓዙ ውጣ ውረዱንም እንዳይደግሙት በቅቶ ማብቃት በሚል መርህ ከአጋር ድርጅቶች ጋር እየሰራን ነው ብለዋል። የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር በትምህርት በስራ ቅጥር በኢኮኖሚ በማህበራዊ በስነ ልቦናና በፖለቲካ አይነ ስውራን ሴቶች የሚደርስባቸውን ችግርና ጫና በመቅረፍ ላይ ይሰራል። በሚኒሊክ ሁለተኛ ደረጃና በአዲስ አበባ ዩኒቨርሲቲ 3 ስራ ያላገኙ የዩኒቨርሲቲ ምሩቅ አይነ ስውራን ሴቶችን በኮንትራት በመቅጠር ተማሪዎቹ የብሬል ትምህርት እንዲያገኙ በማድረግ ላይ ነው። የማህበሩ ስራ አመራር ቦርድ ሰብሳቢ መምህር አየለ ተሬሳ ማህበሩ ባጭር ጊዜ በመንግስት ተቀባይነት ማግኘቱን ገልጸው የምሁር አይነ ስውራን ሴቶች ስራ አጥነት ለመቅረፍ አበክረው እንደሚሰሩ ገልጸዋል። ስራ ያጡት ስራ እንዲያገኙ ከመንግስት ጋራ እየተደራደርን ነው። በብዙ ቦታዎች ተገኝተን ለማሳመን በመንጥርበት ጊዜ ተሰሚነትን እያገኘን ነው። ከመጀመሪያ ዛሬ የተሻለ ደረጃ ላይ ማህበራችን ይገኛል። እኛ ራእያችን አንድም ስራ አጥ አይነ ስውር ሴት እስከማትኖር ድረስ ለመታገልና እነሱንም ደግሞ ለቦታው ለምትመጥንበት ቦታ እንድትቀጣል ለማድረግ ነው የምንታገለው። አሁንም የሚቆም ትግል ሳይሆን አሁንም እየታገልን ያለነው አሁንም ደግሞ ነገም የምንቀጥልበት ነው የሚሆነው። ፈጣን ቀጣይነት ያለው ሁሉን አቀፍ ለውጥ ለሴቶች ማረጋገጥ በሚል መሪ ሐሳብ ዓለም አቀፍ ሴቶች ቀንን በማስመልከት የተዘጋጀው ሁነት ተሳታፊዎች አይነ ስውራን ምሁራን ሴቶችን በትምህርት ግባቶች እንዲሁም ጥናትና ምርምር በማድረግ የሚያስችል የገንዘብ ድጋፍ ማገዝ እንደሚገባ አሳስበዋል። በሪሰርቹም ለመሳተፍ እንፈልጋለን። የተለያዩ መጻፎችን ማሳተም እንፈልጋለን። ግን እነዚህ ነገሮች ደግሞ የገንዘብ ድጋፍ ያስፈልጋቸዋልና ማህበሩ ለዚህ ገና ብዙ ያን ያህል ብቁ ስላልሆነ ገና ጅማሮ ላይ ነው እና የሚደግፈንና አካል አሁንም ቢሆን እንፈልጋለን። እኛ አላማ እንግዲህ ሁሉም አካቶ ነው ማለት ቢዝነስማንም መሆን እንችላለን ፖለቲሻንም መሆን እንችላለን ብለን እናስባለን። አሁን ደግሞ ለምንድነው በፖለቲካ መንቀሳቀስን ማናደርገው ወደሚለው እየመጣን ነው ማለት በሆነ ፓርቲ ውስጥ መሳተፍ አለብን። ሴቶች አይነ ስውራን የፖለቲካ ባለቤትም መሆን አለብን። በዛም ማንበቃበት ምንም ምክንያት የለም ነው። የማህበሩ ስራ ዕውቀት ተኮር በመሆኑ የብሬል ትምህርት ለአይነ ስውራን መሰረታዊ በመሆኑ የሚመለከተው አካል ትኩረት እንዲሰጠው የማህበሩ መስራችና ዋና ስራ አስኪያጅ አሳስበዋል።